ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቪዲዮዎች ላይክ ሼር አድርጉልኝ። እኔ ዩቲዩብ እንደምታውቁት ብዙ እየተሳተፍኩኝ አይደለም፣ ቻናሌም እየታየልኝ ስላልሆነ ለመስራት በቃ በጣም እያስጠላኝ ነው የመጣው። ግን ዛሬ የአብርሽና ሩታ እንዲሁም ልጁ ህፃኑ ልጅ ቲክቶክ ላይ ተለቀው ተዘግዝቆ ምናምን ህፃኑ ልጅ ስላየው ማየት አልፈለኩም። አይቼ ማለፍ አልቻልኩም። ማርያምን ማለት ነው። እኔ ህፃኑ ልጅ የዘቀዘቁት ጥፋተኛና አልላችሁ። ምክንያቱም ሩታና አብርሽ ከአንድ አመት በፊት እንግዲህ በትንሽ ጭቅጭቅ ነገር ተነስተው እሱ እይታ ስለፈጠረላቸው ህዝብ ላይ ምን ያክል እንደሚጫወቱ ምን ያክል ህዝብን እንደናቁ ለማህበረሰቡ መጥፎ ነገር እያስተላለፉ እንደሆነ ሁላችንም እንረዳለን ማለት ነው። ማርያምን እውነቴን ነው። ስለዚህ ቤተሰብ ያብርሽና እኛ ስንነግራቸው ንቀዋል፣ አይሰሙም። የተመልካችን ምክር ወይም አስተያየት እየተቀበሉ ይወዱታል አይወዱትም ብለው እየተቀበሉ አይደለም። ስለዚህ ቻናላቸውን ሪፖርት አድርገን ማዘጋት አለበት እንዴ! ማርያምን እውነቴን እኮ ነው። በእንደዚህ አይነት ደረጃ እኔ አይቼ አላውቅም። ብዙ ቲክቶከሮች አሉ፣ ዩቲዩበሮች አሉ፣ ብዙ ነገሮችን መስራት የሚፈልጉ የሚሰሩ ልጆች አሉ። እስከዛሬ ኢትዮጵያ ውስጥ በእንደዚህ አይነት ደረጃ አይተን አናውቅም። ስለዚህ ቻናላቸው ሪፖርት አድርጎ ማዘጋት አለብን ቤተሰብ። እኔ ማርያምን ምቀኝነት ምናምን አይደለም፣ እግዚአብሔርን ግን ማለት ነው እንግዲህ ከአንድ አመት በፊት ጀምረው እስከዛሬ ድረስ አስቡት ማለት ነው ለሰው ልጅ ያላቸውን ንቀት ዶላር እንዴት እንደጣማቸው ብር ብቻ እንዴት እንደጣማቸው ልጃቸው እየተዘቀዘቀ በዚህ ደረጃ ቤተሰቦች የነሱ ቤተሰቦች እየተሰደቡ እናትና አባታቸው እየተሰደቡ አገር እየተሰደበ በዚህ ደረጃ የማይሰሙ ከሆነ ቻናላቸው ማዘጋት አለብን። ማርያምን እውነቴ ነው። እኔ ስለተናደድኩኝ ነው ማለት ነው። ምክንያቱም ለህዝብ የሚጠቅም ነገር ለነገር ለወጣቱ የሚጠቅም ነገር አይደለም። አሁን ሩታ እሺ እናንተ የውሸት ነው ይሄን ነገር እንደምትሰሩት እኔ አውቃለሁ። ግን በዚህ ደረጃ አንቺ ራስሽ ባልሽ እሷ አብርሽ ዝም ብሎ አይናገርም አይከከርም። ዝም ብሎ በዚህ ደረጃ አንቺ ደህና ነው ብለሽ ታስቢያለሽ? ደህና ነው ምንም አልሆነም። ለምን እንደዚህ ታያለሽ? እንደዚሁ ደንዝዞ መቀመጡን አንቺ ወደሽው? አንድ ሚስት ባሏን በዚህ ደረጃ ነው የምትጠብቀው፣ በዚህ ደረጃ ነው የምትንከባከበው፣ በዚህ ደረጃ ነው የምታየው ብለሽ ነው የምታስቢ? እውነት በጣም ነው የምታስጠሉት። በአጠቃላይ እህት ወንድሞቹ ምናምን ጓደኞቹ በጣም ጥቅመኛ ናችሁ። ለአብርሽ ማንም የሚያስብለት ሰው የለም ከሚስቱ ጀምሮ። እውነቴ ነው ከሩታ ጀምሮ አብርሽ ማንም የሚያስብለት የለም። ሁሉም ጥቅመኛ ነው። ሁለተኛ ነገር እናንተ የእውነት ተለያይታችሁ ቢሆን ጥቅም ካላገናኛችሁ በስተቀር አትገናኙ። በቃ ተለያያችሁ። ግን እናንተ ጥቅመኛ ስለሆናችሁ ማንም በጣም ነው የምታስጠሉት።